ሰላም ቤተሰቦቻችን ከቤት ኪራይ ጋር በተያያዘ መንግስት ከበድ ያለ ማስጠንቀቂያ መስጠቱን ሰምተናል። በዋነኝነት ማስጠንቀቂያውን ለአከራዮች የሰጠው ደግሞ የፌዴራል ፖሊስ ነው። በሌላ በኩል ደግሞ ቀጣዩን የኢራን ጠቅላይ መሪ ለመሰየም የኢራን ከፍተኛ የሊቃውንት ጉባኤ ከስምምነት ላይ መድረሱ ተነግሯል። እስራኤል በበኩሏ መራጮችንና አዲሱን ተመራጭ ኢላማ ማድረጓን እንደምትቀጥል አስታውቃለች። እነዚህ የሰዓቱ ዋና ዋና መረጃዎች ሲሆኑ አሁን በዝርዝር አንድ በአንድ ወደ እናንተ ደርሳለን። እስከ መጨረሻው አብራችሁን ቆዩ። ከቤት ኪራይ ጋር በተያያዘ መንግስት ከበድ ያለ ማስጠንቀቂያ መስጠቱን ሰምተናል። በዋነኝነት ማስጠንቀቂያውን ለአከራዮች የሰጠው የፌዴራል ፖሊስ መሆኑን አውቀናል። አከራዮች ውል መፈጸም ካልቻሉ ከባድ ቅጣት እንደሚጣልባቸው ከዚህ ቀደም መንግስት አስታውቆ በርካታ አከራዮችና ተከራዮች ውል መስማማታቸው ይታወሳል። የመኖሪያ ቤት ኪራይ ውል ምዝገባ ያላከናወኑ አከራይና ተከራዮች በቅጣት ወደ ውል ስርዓት እንዲገቡም በተደጋጋሚ ማስጠንቀቂያ መሰጠቱ ይታወቃል። የመኖሪያ ቤት ቁጥጥርና አስተዳደር አዋጅ መውጣቱን ተከትሎ የአዲስ አበባ ከተማ አስተዳደር ባወጣው መመሪያ መሰረት በሁሉም ወረዳዎችና ክፍለ ከተማዎች የመኖሪያ ቤት ኪራይ ውል ምዝገባ ሲከናወን ቆይቷል። የአዲስ አበባ የቤቶች ልማትና አስተዳደር ቢሮ እንዳስታወቀው ከሆነ በውል ምዝገባ ወቅት ከ490 ሺህ በላይ የኪራይ ውሎች ተመዝግበዋል። የውል ምዝገባ ጊዜው ቢጠናቀቅም ውል መፈጸም የነበረባቸው ተከራዮች አሁንም አሳማኝ ማስረጃ ይዘው ሲቀርቡ በልዩ ሁኔታ እየተስተናገዱ ይገኛሉ። ሕክምና ላይ የነበሩ ከሀገር ውጭ የነበሩና መሰል አስተማማኝ ጉዳይ አጋጥሟቸው ያልተመዘገቡ አከራይና ተከራይ ጉዳያቸው በድጋሚ እየታየላቸው ይገኛል። ከዚሁ ጎን ለጎን ደግሞ በቤት ኪራይ ውል ማስመዝገብ ዙሪያ የፌዴራል ፖሊስ ማስጠንቀቂያ አውጥቷል። ማስጠንቀቂያውን የሰጠው ከሰሞኑ በከባድ ዝርፊያ የተሰማሩ ሰዎችን በቁጥጥር ስር መዋሉን ተከትሎ ነው። ፖሊስ እንደገለጸው ከሆነ ህጋዊ ውል ሳይኖራቸው ቤት የሚከራዩ ሰዎች በተለያየ ዝርፊያና እገታ ላይ ተሰማርተው መገኘታቸው ታውቋል። በዚህም ምክንያት ወንጀለኞችን ለመያዝ አስቸጋሪ እንዳደረገበት ፖሊስ አስታውቆ ቤት አከራዮች ውል ሳይፈጽሙ ቤት እንዳያከራዩ አስጠንቅቀዋል። ከዚህ ቀደም በርካታ የቤት አከራዮች ውል ሳያስመዘግቡ ቤት በመከራየት የተለያዩ ወንጀሎችን እየፈጸሙ ሲጠፉ እንደነበር በማስታወስ ይህም ህግ የማስከበር ስራውን ከባድ እንዳደረገበት ፖሊስ አሳውቀዋል። ከሰሞኑ አዲስ አበባን ጨምሮ በተለያዩ አካባቢዎች ቤት ተከራይ በመምሰል ቤት ከተከራዩና ለጥቂት ጊዜ ከቆዩ በኋላ ቤት ውስጥ ያሉ ልጆችን የሚያግቱ ወንጀለኞች መበራከታቸውን የተገለጸው። ለዚህ ወንጀል መስፋፋት ዋነኛው ምክንያት አከራዮች የተከራዮችን መረጃ አለመያዛቸው መሆኑን ፖሊስ አስታውቀዋል። ይህ ደግሞ ተጠርጣሪዎች በቁጥጥር ስር ለመዋል አደጋች እንዳደረገበት ነው ፖሊስ ያሳወቀው። ከቤት በተጨማሪ በመኪና ኪራይ የተሰማሩ ሰዎችም ውል መፈጸም እንደሚኖርባቸው አስታውቀዋል። ከቤትና ከመኪና በተጨማሪ የቤት ሰራተኞችን መረጃ መያዝ አስፈላጊ በመሆኑ ህብረተሰቡ ተገቢውን ጥንቃቄ እንዲያደርግ ሲል ፖሊስ አሳስበዋል። በተለይም ከፍተኛ ክፍያ በመፈጸም ውል ላለመፈጸም የሚፈልጉ ሰዎች በተደጋጋሚ በወንጀሉ ሲሳተፉ መገኘታቸው ይፋ ተደርገዋል። ከኪራይ ቤት ጋር በተያያዘ የአዲስ አበባ የቤቶች ልማትና አስተዳደር ቢሮ በቸልተኝነት የኪራይ ውል ያላስመዘገቡት ላይ ቅጣት ይጣልባቸዋል ማለቱ የሚታወስ ነው። ቅጣቱን በተመለከተም እስከ 3 ወር ውሉን ያላስመዘገበ አከራይ በተለያየ ደረጃ የሚያከራየውን ቤት የኪራይ ዋጋ እንደሚከፍል ታውቋል። ከቅጣቱ በተጨማሪ በአስገዳጅ ሁኔታ ወደ ውል እንዲገቡም እንደሚደረግ ነው የተገለጸው። መንግስት በአከራይና በተከራይ መካከል ሚዛናዊነትን ያስጠብቃል ባለው የመኖሪያ ቤት ቁጥጥርና አስተዳደር አዋጅ መሰረት በሁለቱም ወገኖች በኩል ቅሬታ ካለ ቢሮ ከወረዳ ጀምሮ ባሉት አደረጃጀቶች ተቀብሎ የሚያስተናግድ ሲሆን በዚህ ውሳኔ ያረካ አከራይም ሆነ ተከራይ ለዚህ ሲባል ወደ ተቋቋመ ኮሚቴ ጉዳዩን ማቅረብ እንደሚችል ተገልጿል። በሌላ በኩል ደግሞ ቀጣዩን የኢራን ጠቅላይ መሪ ለመሰየም የኢራን ከፍተኛ የሊቃውንት ጉባኤ ከስምምነት ላይ መድረሱ ተነግሯል። እስራኤል በበኩሏ መራጮችንና አዲሱን ተመራጭ ኢላማ ማድረጓን እንደምትቀጥል ዝታለች። ቀጣዩን የኢራን ጠቅላይ መሪ ለመሰየም እየመከረ ያለው የኢራን እስላማዊ ሪፐብሊክ ከፍተኛ የሊቃውንት ጉባኤ ከስምምነት ላይ መድረሱ ተነግሯል። ጉባኤው የመጨረሻውን ውሳኔ ለማሳለፍ የጋራ አቋም ላይ መድረሱን አንድ የጉባኤው አባል አሳውቀዋል። እስራኤል ደግሞ መራጮችንና ተመራጩን ኢላማ ማድረጓን እንደምትቀጥል ዝታለች። ሞሐመድ መህዲ ሚርባጌሪ ለኢራን ዜና አገልግሎት እንደተናገሩት ጽኑና የጋራ ስምምነት ላይ ተደርሷል በማለት አንዳንድ መቋጫ የሚሹ ነገሮች ብቻ መቅረታቸውን አመልክተዋል። የሊቃውንቱ ጉባኤ ትኩረት ሰጥቶ ያለማቋረጥ የሚጠበቅበትን እያከናወነ መሆኑን ጠቅሰው ነገር ግን በዚህ አስቸጋሪ ሁኔታዎች ውስጥ እንቅፋቶች አሉ፣ ለዚህም ስራዎች በጥንቃቄ ተሰርተው በመግባባት ለታሪክ እንዲቀመጡ ይደረጋል ብለዋል። እስካሁን ባለው ሂደት ግልጽና አስተማማኝ የጋራ የሀሳብ አንድነት ላይ ተደርሷል ያሉት የጉባኤው አባል እንቅፋቶች ያሏቸው ጉዳዮችን በፍጥነት እንደሚወገዱ ተስፋቸውን ገልጸዋል። የኢራን ከፍተኛ ሊቃውንት ቀጣዩን መሪ ለመምረጥ የሚያከናውኑትን ተግባር
በቅርበት እየተከታተለ መሆኑን የገለጸችው እስራኤል ደግሞ የአያቶላ አሊ ኻሜኔን የሚተካውን መሪ ማደኗን እንደምትቀጥል አስጠንቅቃለች። የእስራኤል ጦር የኢራን ብሔራዊ ቋንቋ በሆነው በፋርስ ቋንቋ በኤክስ ላይ ባሰፈረው ጽሑፉ ለአስርታት ተሰብስቦ የማያውቀው የኢራን የሊቃውንት ጉባኤ በቆም ከተማ ውስጥ በቅርቡ ስብሰባውን ያደርጋል። ልንነግራችሁ የምንፈልገው ጠቅላይ መሪውን ለመተካት የሚፈልገውና ተተኪውን ለመሰየም የሚጥሩትን ሰዎች በሙሉ እስራኤል ማደኗን ትቀጥላለች። ተተኪውን መሪ ለመምረጥ በሚደረገው ስብሰባ የሚሳተፉትን በሙሉ ኢላማ ከማድረግ ወደ ኋላ እንደማንል ልናስጠነቅቃችሁ እንፈልጋለን። ይህ ማስጠንቀቂያ ነው በማለት የሚመረጠው መሪ ብቻ ሳይሆን በምርጫው የሚሳተፉትን ከማጥቃት ወደ ኋላ እንደማትል እስራኤል ዝታለች። ባለፈው ሳምንት ቅዳሜ እስራኤልና አሜሪካ በኢራን ላይ ጥቃት በጀመሩ በመጀመሪያው ሰዓት ላይ ነበር የሀገሪቱ ጠቅላይ መሪ አያቶላ ኻሜኔና ሌሎች ከፍተኛ ባለስልጣናት የተገደሉት። ከዚሁ ጎን ለጎን እስራኤል ከኢራን ጋር ጦርነት ከጀመረችበት ጊዜ አንስቶ 1929 ሰዎች ቆስለው ወደ ሆስፒታል መግባታቸውን የሀገሪቱ ጤና ሚኒስቴር አስታውቋል። ከነዚህ ውስጥ 122ቱ አሁንም በሆስፒታል ውስጥ የሚገኙ ሲሆን 9ኙ ደግሞ በከባድ ሁኔታ ላይ መሆናቸው ሚኒስቴሩ አስታውቋል። ከቆሰሉት መካከል አንዳንዶቹ በቀጥታ ከሚሳኤል ጥቃቶች ጋር በተያያዘ ጉዳት እንዳልደረሰባቸው ሚኒስቴሩ በመግለጫው ላይ ጠቅሷል። ባለፉት 24 ሰዓታት ውስጥ ብቻ 157 ሰዎች ሕክምና እንደተደረገላቸውም ተነግሯል። አሜሪካና እስራኤል በኢራን ላይ ጥቃት መፈጸም ከጀመሩበት ከአንድ ሳምንት በፊት አንስቶ እስከ ዛሬ ድረስ በኢራን ውስጥ የሞቱ ሰዎች ቁጥር ከ1000 ማለፉ ታውቋል። በሌላ በኩል ደግሞ በዓለም አቀፍ ገበያ እየጨመረ የሚገኘው የነዳጅ ዋጋ መናሩን ቀጥሏል። ጉዳዩን አሳሳቢ እየሆነ ቢመጣም ጦርነቱ ሲያበቃ ዋጋው በከፍተኛ ደረጃ እንደሚቀንስ ዶናልድ ትራምፕ ተናግረዋል። በመካከለኛው ምስራቅ እየተባባሰ በመጣው ግጭት ምክንያት የዓለም የነዳጅ ዋጋ ከፍተኛ ጭማሪ አሳይቷል። የብሬንት ድፍድፍ ነዳጅ ዋጋ ከሚያዝያ 2024 ወዲህ ለመጀመሪያ ጊዜ በበርሜል $90 በመሻገር በ5.5 በመቶ አድጓል። በተመሳሳይ የአሜሪካው የዌስት ቴክሳስ መካከለኛ ድፍድፍ ነዳጅ የ8 በመቶ ጭማሪ በማሳየት $87.5 መድረሱ ታውቋል። በተለይም በአሜሪካ በእስራኤልና በኢራን መካከል ያለው ውጥረት በሆርሙዝ ሰርጥ የባህር ትራንስፖርት ላይ መስተጓጎል በመፍጠሩ ገበያውን ክፉኛ እንዳነቃነቀው ታውቋል። የኳታር ኢነርጂ ሚኒስትር ግጭቱ ካልቆመ የነዳጅ ዋጋ እስከ $150 ሊያሻቅብ እንደሚችልና የምርት መቋረጥ ሊከሰት እንደሚችል አስጠንቅቀዋል። ይህም በዓለም ኢኮኖሚ ላይ ከባድ ጫና ሊፈጥር እንደሚችል ነው የሚገመተው። የአውሮፓ የተፈጥሮ ጋዝ ዋጋም በ4.4 በመቶ በመጨመር የኃይል እጥረቱን እንዳባባሰው ታውቋል። ይህ የዋጋ ጭማሪ የተመዘገበው ኢራን የምትቆጣጠረው የሆርሙዝ ሰርጥ በመዘጋቱና የትራፊክ እንቅስቃሴዎች ላይ ገደብ በመጣሉ ነው። ፕሬዚደንት ዶናልድ ትራምፕ ስለተስተዋለው የነዳጅ ዋጋ ንረት ባደረጉት ንግግር የነዳጅ ዋጋ ለጥቂት ጊዜ ትንሽ ከፍ ቢልም ይህ ጦርነት እንዳበቃ ወዲያውኑ ዋጋው ይቀንሳል ሲሉ ተደምጠዋል። በተጨማሪም አስፈላጊ ከሆነ አሜሪካ በመካከለኛው ምስራቅ የሚያልፉ መርከቦችን እንደምታጅብ ጠቁመዋል። ከዓለም አቀፉ የፔትሮሊየም ላኪ ሀገራት ድርጅት አባሎች መካከል በርካታ ድፍድፍ ነዳጅ በማምረት ሁለተኛዋ የሆነችው ኢራቅ በቀን ውስጥ የምታመርተውን መጠን በ1.5 ሚሊዮን በርሜል ገደማ መቀነሷን የዜና ወኪሉ ሮይተርስ ዘግበዋል። የሀገሪቱ የነዳጅ ምርት በግማሽ ገደማ የቀነሰው በነዳጅ ማከማቻ እንዲሁም በኤክስፖርት መስመሮች ላይ በተጣለው ገደብ ምክንያት እንደሆነ ባለስልጣናት ተናግረዋል። ኤክስፖርት በድጋሚ የማይጀመር ከሆነ ሀገሪቱ በየቀኑ የምታመርተውን 3 ሚሊዮን በርሜል ድፍድፍ ነዳጅ ልታቆም እንደምትችልም ተገልጿል። በተጨማሪም ኢራን ከዓለም ነዳጅ 1/5 በሚተላለፍበት የሆርሙዝ ሰርጥ ላይ የሚጓዙ የነዳጅ ታንከሮችን የጥቃት ኢላማ ማድረጓን ቀጥላለች። በሰርጡ በኩል የሚደረግ የመርከብ ጉዞም እንደተዘጋ ይገኛል። የኢራን ጥቃት ኢላማ የነበረው ዋነኛው የሳውዲ አረቢያ የነዳጅ ማጣሪያ ላይ የድሮን ጥቃት ሙከራ መደረጉን የሀገሪቱ መከላከያ ሚኒስቴር ገልጿል። የጥቃት ሙከራ ተደርጎበታል የተባለው ራስ ታኑራ የነዳጅ ማጣሪያ በሳውዲ አረቢያ ትልቁ የነዳጅ ምርት ተቋም እንደሆነ ይታመናል። የሳውዲ መከላከያ ሚኒስቴር ጥቃቱ በድሮን እንደተፈጸመና ምንም አይነት ጉዳት እንዳላደረሰ የመጀመሪያ ደረጃ ግምቶች እንዳሉ አመልክቷል። የነዳጅ ማጣሪያው ከዚህ አስቀድሞም በኢራን ጥቃት እንደተፈጸመበት ይታወቃል። በቅርቡ የተነሳ የሳተላይት ምስል በማጣሪያው ላይ የደረሰውን ጉዳት መጠን እንደሚያሳይም ታውቋል። ከጥቃቱ በኋላ የማጣሪያ ተቋሙ ህንፃ በእሳት ተያይዞ እንደነበርም ነው የተገለጸው። ይህንን የድሮን ጥቃት ተከትሎ ለጥንቃቄ እርምጃ ሲባል የተወሰነው የነዳጅ ማጣሪያው ክፍል እንዲዘጋ መደረጉን የሳውዲ መንግስት አስታውቆ እንደነበርም ይታወሳል። ራስ ታኑራ የነዳጅ ማጣሪያ በሳውዲ ብቻ ሳይሆን በዓለም ዙሪያ ካሉ ግዙፍ የነዳጅ ማጣሪያ ማዕከላት መካከል አንደኛው መሆኑ ይታወቃል።